ከቀን ወደ ቀን ሲሪየስ እየሆነ ነው የመጣው የህይወቷ ጉዳይ። እንዲህ በጣም ብዙ የተደከመበት ነገር ከንቱ ሆኖ እንዳይቀር የእሷም ህይወት አስጊ ደረጃ ላይ ስለሆነ ያለው ያው እንግዲህ ይህንን ከእናት ከአባት ከወንድም ፊት መናገሩ አግባብ ነው እያላሰብም ስጋት ውስጥ እንዳያድሩ፣ ግን የህይወቷ ጉዳይ በጣም ሲሪየስ እየሆነ ስለ ይህን ከሰማሁ እኔ ከ2 ወር በላይ ሆኑኛል። ያው ኮሚቴዎች ጋር በመሀል እየተነጋገርኩ ባካችሁ አፍጥኑላት እያልኩ ብዙ እየተጨቃጨኩኝ ወደ ሚዲያ የሚወጣ ነገርም ስላልሆነ በውስጥ ማድረግ ያለብኝን እያደረግኩ ስለነበረ ነው። አሁን ግን ያው ከርባን ይላል ተበላሽቷል። ኦልሬዲ ምን ወጥቷል ሚዲያ ላይ ህይወቷ አስጊ ሁኔታ ላይ ነው ያለው። ምን እናርግ፣ ምን እናግዛት? የሪያድ ኤምባሲ ላይ ደርሷል ብሎናል አቡ አፍናን። ያው እንግዲህ እኛ ኮሚኒኬት የምናደርገው ከኮሚቴዎቹ 10 ወር 10 ምናምን ናቸው። ከእነሱ ውስጥ አንዱን ነው የምናውቀው። አቡ አፍናን ብቻ ጋር ነው ኮሚኒኬት የምናደርገው እና አቡ አፍናን የሚሰጠን መረጃ ብቻ ነው እኛም ለህዝብ ስንናገር የነበረውና ምን እናድርግ፣ እንዴት እንጫን፣ እንዴት ፑሽ እናድርግ፣ እንዴት ሪያድ ኤምባሲ ያለውን በውጭ ጉዳይ ሚኒስቴር በኩል እንዴት እናድርግ? እናትና አባቷ ይሄዱ ወይ ወደ ሳውዲ ሂደው በቃ ኤምባሲ ስር ሂደው እንደው ልጃችን አድኑልን ይበሉ እስከ ማለት ደረጃ ሁሉ የደረሰበት ሲቹዌሽን አለና ወደ መፍትሄ ብንገባ የተሻለ ነው። መወቃቀሱ አግባብ የለውም። ሁላችንም አላህ የሚያውቀው ምንም የምናገኘው ቤኔፊት የለም። እኔ ካሊድ መሐመድ ነው ስሜ፣ አቡ አሚራ በሚዲያ ስሜ። አንድ ሰው በእኔ አካውንት ያስገባ የለም። በእናት በአባት አካውንት ነው የገባው። ምንም የተጠቀመው ነገር የለም። መልካም እናደርጋለን ብለን እንትን ያልነው ነውና እኔ ያው ተስፋ የሚሰጥ ነገር ላይ ብናወራ ምን እናደርግ በሚለው ጉዳይ ላይ ብንወያይ ነው እኔ የተሻለ ነው ብዬ የማስበው። ኤምባሲዎችን በቃ በውጭ ጉዳይ ሚኒስቴርም በኩል ይሁን በኤምባሲዎችም ጉዳይ ይሁን እነዚህ በአምባሳደሮችም በተወካዮች በኩል በቃ ይሄ ተጭኖ ወደ ጉዳዩ በቃ ይች ልጅ የምትወጣበት መንገድ ምንድን ነው ያለው ሁኔታ መጨረሻው እስኪ እንወቀው። ሌላን ጉዳይ ብጠይቅ አይፈረድበትም። ገንዘብ አውቶ ሰጥቷል። እኔ እንኳን ማስታውሰው እንደው ገንዘብ የለኝም እንኳ ቀለበት ነው ብዙ አለና ምናልባት ድምፄ ይመልስ ይሆናል። ወደ መፍትሄው ግባላለሁ። በቃ ሀሳባችሁን ላድምጥ። እሺ፣ በጣም ጥሩ አቡ አሚራ። በንግግርክ ላይ ከሰማሁኝ ህይወቷ አስጊ ደረጃ ላይ እንደሆነ ከሰማሁ 2 ወር ሆኖኛል እና በውስጥ ልጨርስ ብዬ በውስጥ እያወራው ነበረ እና መወቃቀስ የለብንም ምናምን የሚለውን ነጥብ ነው ያዝኩትኝ እኔ አንተ እዚህ ጋር ስትናገር እና ላይክ ዋናው ፓርት ማን ተወቀሰ ማን ተመሰገነ ሳይሆን ዋናው ነገር እቺ ልጅ በህይወት ከእስር ቤት ትውጣ ነው። እኛ ደግሞ የሰማነው ህይወቷ አስጊ ላይ እንደሆነ ትናንትና ነው። ገና ትናንትና ከእስር ቤት ተደውሎ ልጅቷ ሬሳ ሆናለች ኦልሬዲ። ቤተሰቦቿ ፊት ማውራት የለበትም ምናምን የሚለውን ነገር አላስብም። ቢካዝ እነሱ ቢከብዳቸውም ሀዘኑ የእሷ ይብሳል። ከቤተሰቦቿ ጭንቀት የእሷ ህይወት ይበልጣል። ቤተሰቦቿ እንዳይጨነቁ ብዬ እዚህ ጋር ብደብቅ እሷ እየሞተች ነው። ስለዚህ ሞታ አስክሬኗ ከሚወጣ በህይወት እንድትወጣ መጮህ አለብን ግዴታ። ማን ተወቀሰ ማን ተመሰገነ ጉዳያችን አይደለም። እቺ ልጅ በህይወት ከወጣች በኋላ እያንዳንዱ በእሷ ጉዳይ የለፋችሁት ልፋት፣ የሰጣችሁት ጊዜ፣ ጉልበታችሁ፣ ጊዜያችሁ እያንዳንዱ በደንብ ትመሰገኑበታላችሁ እሷ ስትወጣ። አሁን ማንም ቢወቀስ ማንም እንትን ቢባል ለዛ ኬር ልንሰጥ አይገባም። ዋናው ፎከሳችን እቺ ልጅ ትውጣ። ለምን እስካሁን አልወጣችም ነው። 2 ወር ሙሉ ካወቅ ህይወቷ አደጋ ላይ እንደሆነ ወተክ ሚዲያ ላይ ልትናገር ይገባ ነበር። ዛሬ እኮ ትናንትና ስለወጣ ነው ሙባረክ ቮይሱን ይዞ ስለመጣ ድምፅ ስለሆንን ነው ዛሬ አዲስ ነገር ይዘንላችሁ መተናል ያሉት ኮሚቴዎቹና የመጡት አይደል። ስለዚህ መጮህ የህዝብ ድምፅ ሁሌም ዋጋ አለው። ስለዚህ ሁላችንም እኩል ልንጮህላትና ልጅ በህይወት ከእስር ቤት ልትወጣ ይገባል። ላይ ሀቡ ታስታውሽ ከሆነ እኔ በዚሁ አጋጣሚ እዚህ ያላችሁም ሰው ሀቡን እንድታመሰግኗትም ተስፍሽንም ለመጀመሪያ ጊዜ ኢትዮጵያ የመተሽ የተገናኘን ቀን የመጀመሪያ አጀንዳ ይዘን ሄድ ነው ውጭ ጉዳይ ሚኒስትር ዋናው ቦታ ቀጠሮ አስይዘን ታስታውሽ ከሆነ የሌላን ጉዳይ ነው አንዱ አጀንዳ የነበረው። ስለ ሌላ ጉዳይ ሁሉ ነግረ ነው እያንዳንዱ የተሄደበትና የደረስንበትን ታስታውሻለሽ። ለዋናው አምባሳደራችን የነገር የውጭ ጉዳይ ሚኒስትር በጣም ሲሪየስሊ እንደሚይዙትና በዚህ ጉዳይ ላይ እንዲህ አይነት ነገር ሄደን በዚህን አይነት ነገር ነው ሳውዲ የሚገኝ የኢትዮጵያ ኤምባሲ ይህን ነገር እጁ ላይ አንጠልጥሎ ከመጣሻ ጋር የአረብ ሀገር እህቶችን ጉዳይ እንዲህ ማድረግ ፈልጋለሁ ብለሽ በማስታወሻ አጀንዳ ይዘን ከያዝነው መሀል እኛ እንግዲህ እንደ አጀንዳ መዘዘንም አብረን በጋራ የውጭ ጉዳይ ሚኒስትራችንን የጠየቅነው ይህንኑ ጉዳይ ነው እና ማለት በተገኘው አጋጣሚ ሁሉ ነገር
በቃ ፕሬዠር ተደርጓል እና እንደውም ዘንግተሸዋል ብዬ አስባለሁኝ። እዛ ሄደን መጠየቃችን ትናንትና ተስፍሽ ስላነሳው ብዬ ነው። ተስፍሽ ውጭ ጉዳይ ሚኒስቴር የገባን ጊዜ ለሚኒስትሩ ዳይሬክትሊ አንስቶ እንደጠየቀ ኦልሬዲ ጉዳዩን ስለተናገረ ነው እንጂ አልዘነጋውትም። ትናንትና ተስፍሽ ተናግሮታል። አረ ተስፍሽ አንስተኸው ነበር ትናንትና መጠየቅህን ተናግረህ። አሁን ምናልባትም ጉዳዩን ለማስተካከልና ፈርድ ለመሰስ መጨረሻ የምንወያየውን ነገር እስክንጀምር እያወራን ስላለን ነው። አሁን አልመጣም እንዴ? እንትን በሰጠውት አካውንት ሎጊን ማድረግም አላወቀም። ቲክቶክ ተጠቅሞ አቅም አዲስ አካውንት ነው የከፈተው። ስለዚህ ምንድን ነው ማድረግ ያለብን? እሱ በድምፅ እያወራ እናንተ በቪዲዮ እሱነቱን ማሳየት ኢሞ ላይ ደውሉላችሁ አድርጉ እንጂ አካውንት ሰጠሁትኝ በስልክ ሳይኒን አድርጎ ዩዘር ኔሙን ሰጠሁትኝ ቫሪፊኬሽን ኮድ እየጠበቅኩ ነበር፣ ግን በቃ በድምፅ ልግባል አልቻለበትም ሳይኒን ማድረጉ። እንደ መፍትሄ ማለት ለምሳሌ እናት አባቷ እሱም መሆኑን ከመሰከሩ፣ ምክንያቱም ባለጉዳይና ተጎጂ እነሱ ናቸው። ወንድሟ ከመሰከሩ አንተ ጋር በኢሞ ቪዲዮ ይደውልልሃል። ይኸው ፎርዋርድ አድርግልሃለሁ በዚህ ቁጥር ኢሞ አንተ ጋር ይደውል ቪዲዮ። በቃ እንደዚህ ይሆናል። ድምፅ ይሰማል ይሰማል። ይሰማል። ወፍረት ሀቢባ ይኸውልሽ፣ አሁን ምናልባት የተቋረጠ የቅድሙ ላይ 2 ወር ሙሉ ለምን ዝም አልክ የሚለውን ሀሳብ ክሊር አድርጌው ልለፍ። 2 ወር ሙሉ ምናልባት ድምፅ የሚሰማ እኮ እኔም ድራይቭ እያደረኩ ስለሆነ ኔትወርክ ያስቸግራል። 2 ወር ሙሉ ዝም አላልንም። ያው ሚዲያ ላይ መውጣት ያለ መውጣቱ ጉዳይ ሳይሆን ሆነስልኛ ፎከሲንግ ያደረግነው ያው ከኮሚቴዎቹን እንደገለጹልን ኮሚቴዎቹ የሪያድ ኤምባሲ ጉዳዩ እንደያዘው ነው። እንዳሏችሁ እኛ እየሰራን ያለ ነው እንደ ፐርሰናል አይደለም፣ እንደ ቲም ነው። ወንድም ካሊድም ውጭ ጉዳይ ሚኒስትር ሲሄድ፣ ተስፍሽም ሲሄድ፣ አሲያም ዋቴቨር ብቻ እኛ በቲም መልኩ ነው እና ይሄን ያለ ነው። ይህ እያንዳንዱ በቲምም ይሁን በግሩፕ የምንሰራው ነገር የሁላችንም አሻራ ስለሆነ በ2 ወሩ ውስጥ ምን አዲስ ነገር ይፈጠራል የሚለው ላይ ነበር ፎከስ አድርገን ሰራ የነበረው። ያው እንደ አማራጭ ግን መጨረሻ ላይ የማንችልበት ደረጃ ቴሌግራም ላይ ምናልባት ቼክም ካደረጋችሁት ቴሌግራም ግሩፕ ኤቭሪዴይ ነው የምንጨቃጨቀው። ልክ በቃ አጀንዳ አድርገን የዚህ ችሌ ጉዳይ ምን እናድርገው የሚለው ጉዳይ ላይ ረጅም ሰዓት ይዘን ነው ስንጨቃጨቅ የነበረው እና የእሷ ጉዳይ የእሷ ህይወት አላሳስበን ሆኖ ዝም ያልነው ጉዳይ አይደለም። ጉዳዩን ያው ወደ ሚዲያ ካለመውጣት አንግል ቢታይም እኛ ጉዳዩን ለመጨረስ ግን ውጭ ጉዳይ ሚኒስተርም ይሁን አምባሳደር አይ ቲንክ አምባሳደር ሲራጅ ናቸው እነሱም ጋር ጉዳዩን እንዲጨርስልን በተለያዩ መልእክቶችን በመላክም ይሁን የእሷን ጉዳይ በሲሪየስ አድርገን ይዘነዋል። ይህን ከሰማን ጀምሮ ለማለት ያክል ነው። ወይ እሺ፣ ጥሩ በያዘው ስልክ በራሱ ነው እንዲ አቡ አፍናን የሚያወራው። ኦኬ፣ እንደዛ ከሆነ በቃ እንደዚህ እናድርጋ ታዲያ። ቆይ ወንድም ካልድላ ተልቀውና ሚዩቱን አንሳለትና ወንድም ካልድ በአንተ ያውራ። እንደዛ ከሆነ አንድ ስልክ ብቻ ከሆነ ያለው እዚህ ጋር ገዝት ላይ ተቀምጦ አይችልም። ድምፁን ከፍ በሁለተኛ ቁጥር ልኬልሻለሁ ነው ግን በቃ ወደ አንተ ፎርዋርድ አድርጌዋለሁ። ታዲያ እሱን እኮ ወንድም ካልድ ወደ አንተ ዋትሳፕ ፎርዋርድ አድርጌዋለሁ ኢሞ እንድትደውል። ግን ይሄ ይሰማል። የሚሰማ ከሆነ አውራ በቃ ሀቡ ዙር አደንደ ዘዴ ለቪዲዮ መሆኑ ነው የምንፈልገው አይደል? በጣም ጥሩ። አሁን እሺ፣ ይሰማል። አውራ ለውጣ ከቲክ ተዛኛ ለውጣ ወላች አይ ይሰማል። በቃ ይሰሙሃል። አሁን አውራ። መውጣቱን አላወቀም። ወጥቷል። ወጥተሃል እኮ አቡ አፍናን። ስለዚህ እንደዚህ አውራ እንደዚህ አውራ። ግድ የለም። እሺ፣ ቀጥላለሁ ከተሰማ ድምፄ ይሰማል? አዎ ይሰማል። አዎ በደንብ በጥራት ይሰማል። በቅድሚያ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ አላ አሽረፊ ኸልቂላህ ሙሐመድ ብን ዓብድላህ ሰለዋቱ ረቢ ወሰላሙ አለይህ ወመን ተቢዐሁም ቢኢሕሳኒን ኢላ የውም ዲን። በአራቱም አቅጣጫ ያላችሁ እጅግ በጣም የማከብራችሁ ወገኖቼ በሁሉም ዓለም ላይ ያላችሁ የከበረ ሰላምታዬን አቀርባለሁኝ። እንደዚሁም አላህ ሱብሓነሁ ወተዓላ ጾማቸውን ከተቀበላቸው ሰዎች እንዲያደርገኝ ጭምር በውስጣችሁ አላህን የተማጸናችሁ ፕሮግራማችንን እንቀጥላለን ማለት ነው። እንግዲህ ለማሳጠር ያክል እኔ ምናልባት የማታውቁኝ መሐመድ አብድራህማን ወይም አቡ አፍናን እባላለሁኝ። ዛሬ ምናልባት ቀደም ሲል ጀምሮ የሌላ ጉዳይ ያገባናል ያሳስበናል ብላችሁ እዚህ በሀቢባ ቤት ይመስለኛል
ከአሁን በፊትም በተለያዩ ቤቶች እንደዚሁ የተገኘን የቻልነውን ያክል የሰራነውን መረጃ ለማህበረሰቡ ስናደርስ ቆይተናል። ወደ መጨረሻ አካባቢ ግን ነገሮች በጣም ፈታኝ ስለነበሩብን የሆነ ነገር ሳንይዝ ሚዲያ ላይ ወጥተን መናገሩን ስላልፈለግ ነው ረዘም ላለ ጊዜ ምናልባትም ለ5 ወር ለ6 ወር አካባቢ ሚዲያ ላይ ጠፍተናል። እንግዲህ የሆነ ሆኖ እንትኔን መጀመሪያው በምስጋና እንድጀምር ይፈቀድልኝና ምናልባት ከኔ በተጨማሪ እዚህ ሪያድ ላይ በርከት ያሉ ኮሚቴዎች አሉ እኔ ጋር የሚሰሩ ምናልባት ምክትል ሰብሳቢ ኡስታዝ ጀማል ሎቢ ከተመቸው ይገባል። እንደዚሁም ወንድሜ መሐመድ ኸድር ካለ እኔ የዘነጋሁት የረሳሁት ነገር ካለ ገብቶ ያስታውሰናል። ምልክት ሰጧችሁ ቲክቶክ ላይ ታስገቧቸዋላችሁ። ከዛ በተረፈ በመጀመሪያ ደረጃ የዚች ልጅ ጉዳይ የዛሬ 12 ዓመት ጀምሮ የዚች ልጅ ጉዳይ ስንከታተል የነበርን ሰዎች አለን እዚህ ሪያድ ካለው ኮሚቴ ጋር እና በጣም ፈታኝ ነው ሂደቱ። በማስከተል በምስጋና ልጀምርና ኢትዮጵያ ብሔራዊ ባንክን ከልብ እናመሰግናለን። ኢትዮጵያ ንግድ ባንክ ከልብ እናመሰግናለን። ኢትዮጵያ ውጭ ጉዳይ ሚኒስቴር ከልብ እናመሰግናለን። እንደዚሁም ሲቀጥል በሪያድ የኢትዮጵያ ኤምባሲን ከልብ እናመሰግናለን። የኢትዮጵያ ኮሚኒቲ ጉልበት በምክር እኔ ጋር አብረው የሚሰሩ ኮሚቴዎችን በመወከል ከልብ የመነጨ ምስጋና ላቀርብላችሁ እወዳለሁኝ። ሁላችሁንም እጅግ አድርጌ አመሰግናለሁኝ። ከዛ በተረፈ በማሰብም ቢሆን በንዴትም ቢሆን አልፎ አልፎ ኮሚቴው ላይ ሲዘነዘው የነበሩ አንዳንድ ነገሮች ነበሩ። እኔ በግሌ አፉ ብለናል እኛ። ምክንያቱም ሂደቱ በጣም ፈታኝ ስለሆነ ትዕግስት ይፈልጋል። በጣም ፈታኝ ነው። ያለንበት ሀገር ነባራዊ ሁኔታ ህግና ስርዓት እያመዛዘን ስለሆነ የምንሄደው የመጣውን ነገር ሁሉ እየወጣን በጊዜ ሚዲያ ላይ ላለመናገር የወሰንባቸው ሂደቶች ነበሩ። ዛሬ ግን ኢንሻአላህ ጥሩ ነገር ትሰማላችሁ ብዬ ተስፋ አደርጋለሁኝ። ከዛ በተረፈ እኛ ሪያድ ላይ እንደተዋቀረ ኮሚቴ ከቤተሰቦቿ በመጀመሪያ ደረጃ ከቤተሰቡ ትናንት አንዳንድ መልእክቶችን ስለሰማሁኝ ማስተካከያ የሆን ዘንድ ነው። ሀቢባ ከቤተሰቦቿ እኛ ሙሉ ውክልና አለን። እናቷም አባቷም ቤተሰቦቿም ጉዳዩን ከኢትዮጵያ ኤምባሲ ጋር በመሆን ከኢትዮጵያ ኮሚኒቲ ጋር በመሆን የቻላችሁትን ያክል እንድታስኬዱልን ብለው ደውለን በስነ ስርዓት መካከላችን ኢማም አቡ ፋድ አሉ ሰብሳቢያችን፣ ሌሎችም ጓደኞች ባሉበት የልጃችንን ጉዳይ ካላመጣች አደራ ብለው ውክልናውን ሰጥተውን የቻልነውን ያክል ፈታኝ ቢሆንም እስካሁኑ ድረስ ሄደናል። ሁላችንም አላህ ይቀበለን፣ አላህ ይቀበላችሁ። ይሄ ሊታረም ይገባል። አንዳንድ ሰዎች ጋር አንዳንድ የተዛቡ መልዕክቶችን ስለሰማሁ ነው። ሌላው እንግዲህ የሌላ ጉዳይ እኛ ዝም አላልንም። መግቢያ ላይ የሆነ ነገር ሳንይዝ አንወጣም በሚል ነው እና ወደኋላ ልመልሳችሁና የዛሬ 5 ወር አካባቢ እኔ በዚህ አጋጣሚ በሳዑዲ አረቢያ እና በኦማን ባለሙሉ ስልጣን አምባሳደር ክቡር ዶክተር ሙክታር ኸድር ጉዳይ ብለው በራሳቸው በተወካይና በሌሎች ዲፕሎማቶች ሳይሆን በራሳቸው ጉዳዩን ይዘው ሄደው ከፍተኛ ደረጃ አድርሰውት ዛሬ የደረስንበት ላይ ደርሰዋል እና በዚህ አጋጣሚ ክቡር አምባሳደር ሙክታር ኸድርን ከልብ እናመሰግናለን። ስልካችንን ሳይሰለችው ከኮሚቴው ጋር በቅርበት ነው እየሰራን ያለ ነው እና የዛሬ 5 ወር አካባቢ